በሌሰን 3 ደግሞ የምናየው ዲቪዚቢሊቲ ቴስትን ይሆናል። አንድ ቁጥር ተሰጥቷችሁ ለሁለት ይካፈላል አይካፈልም የሚለውን ለመለየት ያ ቁጥር ኢቭን ከሆነ ለሁለት ይካፈላል፣ ኦድ ከሆነ ደግሞ አይካፈልም ማለት ነው። ለምሳሌ 24ን ብንወስድ አንድ ቁጥር ኦድ እና ኢቭን ነው የሚለውን ለመለየት ጀስት የመጨረሻውን ወይም ላስት ዲጂቱን አይተን መለየት እንችላለን። እሱ ኦድ ኢቭን ከሆነ ያ ቁጥር ኢቭን ነው ማለት ነው። ሶ ኢቭን ከሆነ ለሁለት ይካፈላል፣ ኦድ ከሆነ ደግሞ ለሁለት አይካፈልም ማለት ነው። ሶ ለሁለት በዚህ መልኩ ነው የምንለየው። ለሶስት ስናልፍ sum of its digits divisible by 3 የዲጂቶቹ ድምር ለሶስት የሚካፈል ከሆነ ያ ቁጥር ለሶስት ይካፈላል ማለት እንችላለን ማለት ነው። ለምሳሌ 612ን ብንወስድ 6 ሲደመር 1 ሲደመር 2 እናደርግና ይሄ ቁጥር ስንት ነው የሚመጣው? 6 ሲደመር 1 7 7 ሲደመር 2 9 9 ለሶስት ይካፈላል አይካፈልም የሚለውን እናያለን። 9 ለሶስት ይካፈላል። ስለዚህ 612 ለሶስት ይካፈላል ማለት ነው። ሶ የዲጂቶቹ ድምር ለሶስት የሚካፈል ከሆነ ያ ቁጥር ለሶስት ይካፈላል ብለን መደምደም እንችላለን ማለት ነው። ሶ ለአራት ደግሞ ስናልፍ if the last two digits of the number divisible by 4 ማለት ነው። ላስት ላይ ያሉ ሁለቱ ዲጂቶች ለአራት የሚካፈሉ ከሆነ ያ ቁጥር ለአራት ይካፈላል ብለን መደምደም እንችላለን። ለምሳሌ 724ን ብንወስድ ሁለቱን መጨረሻ ላይ ያሉ ዲጂቶችን አይተን ለአራት የሚካፈሉ ከሆነ ይሄ ሙሉ ቁጥር ለአራት ይካፈላል ማለት እንችላለን። አሁን እዚህ ጋር ስናይ 24 ለአራት ይካፈላል። ስለዚህ 724 ለአራት ይካፈላል ማለት ነው። በተጨማሪም እስኪ 94232ን እንውሰድ። የመጨረሻው ሁለቱን ዲጂቶች ብቻ ነው የምናየው 32ን ማለት ነው። 32 ለአራት ይካፈላል 8 ጊዜ። ስለዚህ ይሄ ቁጥር ለአራት ይካፈላል ማለት ነው። የመጨረሻዎቹን ሁለቱን ዲጂቶች ብቻ በማየት መናገር ይቻላል ማለት ነው። ለአምስት ደግሞ ስናልፍ አንድ ቁጥር ተሰጥቷችሁ ለአምስት ይካፈላል አይካፈልም የሚለውን እንዴት ነው በቀላሉ የምትለዩት? የመጨረሻው ዲጂት 0 እና ራሱ 5 ከሆነ ብቻ ማለት ነው። if the last digit is 5 or 0 ማለት ነው። የመጨረሻው ዲጂት 0 ወይም 5 የሚሆን ከሆነ ለምሳሌ 490 ብንወስድ የመጨረሻው ዲጂት 0 ስለሆነ ይሄ ቁጥር ለአምስት ይካፈላል ማለት ነው። 625ን ብንወስድ የመጨረሻውን ዲጂት በማየት ለአምስት እንደሚካፈል ማወቅ ይቻላል ማለት ነው። ለስድስት ደግሞ ቼክ ስናደርግ if it is divisible by both 2 and 3 ማለት ነው። አንድ ቁጥር ተሰጥቷችሁ ለስድስት ይካፈላል አይካፈልም የሚለውን ለመለየት ለሁለት እና ለሶስት መካፈል አለበት፣ ለሁለቱም ማለት ነው። ለምሳሌ 642ን ብንወስድ ፈርስት ለሁለት ይካፈላል አይካፈልም የሚለውን እንለያለን። ለሁለት እንዴት ነበር ቴስት የምናደርገው? ጀስት የመጨረሻውን ዲጂት በማየት ኢቭን ነው ኦድ ነው የሚለውን ማለት ነው። እዚህ ጋር ስናይ አሁን ሁለት ኢቭን ስለሆነ ይሄ ቁጥር ለሁለት ይካፈላል ማለት ነው። ይሄ ለሁለት ይካፈላል፣ ነገር ግን ለሶስትም መካፈል አለበት። ለስድስት ይካፈላል ወይ ስንል ማለት ነው። ስለዚህ ለሶስት ደግሞ እንዴት ነበር ቼክ ያደረግነው? የቁጥሮቹ ድምር ወይም የዲጂቶቹ ድምር ለሶስት የሚካፈል ከሆነ እዚህ ጋር ስናይ ይሄ ቁጥር ለሶስት ይካፈላል አይካፈልም የሚለውን ለመለየት ጀስት መደመር ነበር። 6 ሲደመር 4 ሲደመር 2 ማለት ነው። 12 ነው የሚመጣው። ስለዚህ 12 ደግሞ ለሶስት ይካፈላል። ስለዚህ ለሁለትም ለሶስትም ስለሚካፈል ይሄ ቁጥር ለስድስት መካፈል ይችላል ማለት ነው። ለስድስት ቼክ የምናደርገው እንደዚህ ነው ማለት ነው።